ሰላም ጤና ይስጥልኝ ውድ ተራራው ሚዲያ ቤተሰቦች የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩ። በፋኖ ኃይሎችና ብልጽግናው አገዛዝ መካከል እየተደረገ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን የፋኖ ኃይሎችም ከመዋጋት ጎን ለጎንም የተለያዩ ወታደሮችን በማሰልጠን እያስመረቁ እንደሚገኙ ታውቋል። ከሰሞኑም አፋብን ቴዎድሮስ እዝ በርካታ ቁጥር ያላቸው ወታደሮችን ማስመረቁን ይፋ አድርጓል። በተያያዘ ዜናም ምስራቅ ወለጋ ዞን ኪሮም ወረዳም ሆሮ አዲስ ዓለም ከተማ ዛሬ አመሻሹን በከባድ መሳሪያ የታገዘ ከባድ ጦርነት እየተካሄደ እንደሚገኝ ታውቋል። በዚህ ውጊያም የፋኖ ኃይሎች የመከላከያ ካምፖችን እየተቆጣጠሩ እንደሚገኙ የታወቀ ሲሆን ዝርዝር መረጃዎች ሲደርሱንም የምናደርሳቸው ይሆናል። ወደ ሌላኛው መረጃ ስናልፍ 6ኛ እዝ 10ኛ ክፍለ ጦር ቃኝና መሐንዲስ ብሬን ተኳሽ የሆነው ስማቸው ቃኘው ባለ ሀዲድ ብሬን ይዞም 206ኛ ኮር 14ኛ ክፍለ ጦር መቀላቀሉ ታውቋል። በዛሬው ዕለት ጅባራ ብርሃኑ ጥላሁን የምስራቅ ጎጃምን ፋኖን ሽፍት አድርገናል ባለማግስት ከሚመራው 6ኛ እዝ 10ኛ ክፍለ ጦር ብሬን የታጠቀ ወታደር ከደብረ ማርቆስ ከተማን በመውጣት 206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃን ተቀላቅሏል። የአገዛዙን ኃይል ስቦ ማስከዳት በርካታ ትጥቆችን የታጠቀው ጅበላ ሙተራ ሻለቃም በጥቂት ቀናት ውስጥም 2 ብሬን መቀበሉ ታውቋል። ስርዓቱን ለቀው ወገንን ኃይል የሚቀላቀሉ የሰራዊት አባላት ልዩ ድጋፍና ክትትል ማድረጉንም ተጠናክሮ የሚቀጥል ይሆናል ሲልም የአፋብን ቴዎድሮስ እዝ 206ኛ ኮር የህዝብ ግንኙነት ኃላፊም ገልጸዋል። ሌላኛው መረጃ ስናልፍ ፋኖ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርስም ጥብቅ መመሪያ መተላለፉ ታውቋል። የአፋብን ወሎ ቤት አማራ ምኒልክ እዝ ሰብሳቢ ፊት አውራሪ ድርሳን ብርሃኔም የፋኖ ኃይሎች ወደ ከተሞች በሚገቡበት ወቅት በህዝብ ተቋማት በግለሰብ ንብረትና በዜጎች ሰብአዊ መብት ላይ ምንም አይነት ጉዳት እንዳያደርሱም ጥብቅ ማብራሪያና መመሪያ አስተላልፈዋል። ሰብሳቢው እንደገለጹት የተላለፈውን ወታደራዊ ፖለቲካዊ ትዕዛዝ ጥሶ በሚገኝ ማንኛውም አካል ላይ የሚወሰደው ህጋዊ እርምጃም እጅግ ከባድ እንደሚሆንም አስጠንቅቀዋል። ፊት አውራሪ ድርሳን ብርሃኔም ባስተላለፉት መልእክት ትግሉ ለህዝብ እንጂ ለገንዘብና ለግል ጥቅም እንዳልሆነ ጠቁመው ከብልጽግና አገዛዝ በተሻለ መልኩ ሀገር መምራት እንደምንችል ማረጋገጫችን የፍየል ግንባር የምታክል ከተማ ስንገባ የምንሰራው ስራ ህዝባዊ መሆን ነው ሲሉም ተናግረዋል። አክለውም በበቀልና በመሰለኝ አስተሳሰብ ግለሰቦችን ማንገላታት የሚሊሻ ነው በሚል ምክንያትም የሰዎችን ንብረት መውረስና የሰብአዊ መብት መጣስ ሙሉ በሙሉ የተከለከለና የሚያስጠይቅ መሆኑንም አስገንዝበዋል። በማንኛውም አጋጣሚ ማንም ሰው ፖለቲካ አመለካከቱ በብሔሩ ወይም በሃይማኖቱ ምክንያት በደል ከደረሰበት ታገሉለትን ታላቅ ዓላማም መሳት መሆኑን የገለጹት ሰብሳቢው ፋኖ መንግስት የመሆኑ ብቃቱንና አቅሙን ማሳየት ያለበት ህዝብን በአስተውሎትና በኃላፊነት ሲመራ እንደሆነም ገልጸዋል። በመሆኑም ሁሉም የእዙ አባላትና ታጋዮች ከተራ የበቀል አስተሳሰብ ራሳቸውን በማንጻት የዜጎችን ሰላምና ደህንነት በጥብቅ እንዲጠብቁም አሳስበዋል። በኦሮሚያና በሲዳማ አዋሳኝ አካባቢዎች ዳግም በተቀሰቀሰ ግጭት የሰው ህይወት ሲያልፍ ትምህርት ቤትና የሰብል ምርቶች መውደማቸው ተረጋግጧል። ባለፈው ሳምንት በኦሮሚያ ጅርጅ ወረዳ ጉቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በአገረሸው ግጭት የ10 ሰዎች ህይወት ሲያልፍ በደርዘን የሚቆጠሩ ሰዎች ደግሞ መቆሰላቸው ታውቋል። እንዲሁም በርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉም በሁለቱም ወገን ያሉ አካባቢ ነዋሪዎች ለአዲስ ስታንዳርድ ተናግረዋል። ነዋሪዎቹ ግጭት በአካባቢው ላይ የነበረውን መረጋጋት በእጅጉ ማደፍረሱን የገለጹም ሲሆን የምስራቅ ጉጂ ዞን የጉርጅ ወረዳ ነዋሪዎች አጠቃላይ በጉጂ በኩል ጉርጅ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉም ወደ 40 የሚጠጉ ደግሞ ቆስለው በአዶላ፣ ቦሬ፣ ኩያራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ የሚገኙ ሕክምና ተቋማትም በመታከም ላይ ይገኛሉም ሲሉ ገልጸዋል። በተጨማሪም በርካታ መኖሪያ ቤቶችና የጉቦ ሄማ የአንደኛ ደረጃ ትምህርት ቤትም ሙሉ ለሙሉ መውደሙን አስታውቀዋል። አቅማችን በላይ የሆነ ግብር ተጥሎብናል ሲሉም የቁርጥ ግብር ከፋዮች ቅሬታ አቀረቡም። በተለያዩ ክፍሎችና በአዲስ አበባ የሚገኙ በርካታ የቁርጥ ግብር ከፋዮች ለ2018 ዓ.ም የተቆረጠባቸው ግብር ከአቅማቸው በላይ መሆኑን ገልጸው ቅሬታቸውን በማቅረብ ላይ ይገኛሉ። ነጋዴዎቹ እንደገለጹት የግብር መጠኑ ከአምናው ጋር ሲነጻጸር ያልተመጣጠነ ጭማሪ አሳይቷል ያሉም ሲሆን ለምሳሌም ከ15000 እስከ 25000 ብር ይከፈል የነበረው ወደ 180000 ብር ከፍ ሲል ከ10000 ብር ወደ 46000 ብር እንዲሁም ከ12000 ብር ደግሞ ወደ 110
10 ሺህ ብር ያደገባቸው እንዳሉም ጠቅሰዋል። ግብሩ የተወሰነው በተጨባጭ የንግድ እንቅስቃሴ ወይም በስራ እድገት ላይ ተመስርቶ ሳይሆን በዘፈቀደ እንደሆነ የጠቆሙት ቅሬታ አቅራቢዎቹ የተወሰነውን ከፍተኛ ግብር ካልከፈሉም የንግድ ቦታቸው እንደሚታሸግ እንደተነገራቸውና የአቤቱታ ሂደቱንም በጣም አስቸጋሪ መሆኑን ሰርቶ ለማደር እንደተፈታተናቸውም አመላክተዋል። በመሆኑም የግብር ግምገማው በተጨባጭ የንግድ አቅምና የገቢ ሁኔታ ላይ ተመስርቶ እንዲከናወንና የሚመለከታቸው አካላትም አጣዳፊ ምላሽ እንዲሰጡም አስጠንቅቀዋል። ከውጭ ወዳገኘነው አጭር መረጃ ስናልፍ የተለያዩ የዩናይትድ ስቴትስ እና የኢራን ውጊያዎችም እንደቀጠሉ ይገኛሉ። ዩናይትድ ስቴትስ ጦር ሌሊቱን የተለያዩ የኢራን ግዛቶችና የጦር ሰፈሮችንና ተቋማትን መደብደቡን ያስታወቀም ሲሆን የአሜሪካ ማዕከላዊ እዝ ወይም ሴንትኮም እንዳስታወቀው ጦሩ ለሁለት ተከታታይ ሰዓታት በሰነዘረው ጥቃትም የኢራን እስላማዊ አብዮታዊ ዘብ ጦር ሰፈርን፣ የሚሳኤል ማምረቻና ማስወንጨፊያ ስፍራዎችን ደብድቧል ብሏል። የዜና ምንጮቹ እንደገለጹት ግን የአሜሪካ ጦር በተለይ ቀሽም ደሴት የሚገኝ የመኖሪያ ህንጻን ደብድቦና ባልና ሚስትን ከ2 ዓመት ህፃን ልጃቸው ጋር ገድሏል ብለዋል። የኢራን ባለስልጣናት በበኩላቸው የአሜሪካ ጦር ዛንጅን ግዛት በከፈተው ጥቃት 3 የእስላማዊ አብዮታዊ ዘብ ባልደረቦችን ገድሏል ያሉም ሲሆን የዩናይትድ ስቴትስ ጦር ከሁለት አካባቢዎች በተጨማሪም ቺሽ ደሴትን፣ ቡሽርና የኢራን ነዳጅ ማዕከል የምትባለውን የሺቤዚስታን ግዛት ደብድቧል ብለዋል። ኢራን ኩዌት ላይ በከፈተችው አጸፋ ጥቃትም ቢያንስ አንድ ሰው መገደሉ ታወቀ ሲሆን የኢራን ጦር ዛሬም ሲነጋጋ በርካታ ሚሳኤሎችንና ወደ ዮርዳኖስ ማስወንጨፉን የዮርዳኖስ ባለስልጣናት አስታውቀዋል። ሚሳኤሎቹም ያደረሱት ጉዳት ስለመኖሩም አለመኖሩ ግን የአማን ባለስልጣናት ያሉት ነገር የለም። ውድ ቤተሰቦቻችን ለዕለቱ ያዘጋጅናቸው እና የተሰሙ አጫጭር ሰበር መረጃዎች እነዚህ ነበሩ። በቀጣይ ክፍል የምንገናኝ ይሆናል። አብራችሁን ስለነበራችሁ እናመሰግናለን። አማራ ሰሜን የለውም፣ አማራ ደቡብም የለውም፣ አማራ ምስራቅ ምዕራብ የለውም። አማራ ነው። ጅጅጋ ያለውም አማራ ነው። ጎንደር ያለውም አማራ ነው። ጅማ፣ ወለጋ፣ አዲስ አበባ ያለውም አማራ ነው። ወደዚህ ወጣ ብሎ ወደ ጓማ